ስለዚህ ስላሴ የለም ሳይሆን ስላሴ የሚለው የስነ መለኮት ቃልን መጽሐፍ ቅዱስ ውስጥ መፈለግ ነው። እሱ ነው ትንሽ ጤነኛ ያልሆነው ማለት ነው እንጂ ስላሴ ከዘፍጥረት እስከ ራዕይ ያለ ነው፣ በመጽሐፍ ቅዱስ ውስጥ አለ። ስላሴ ግን ማለት ሶስትነት ነው። ስትፈልግ ሄደህ የምትፈልገው ሶስትነት የሚለውን ነው የምትፈልገው እንጂ ያን ልዩ ሶስትነትን ነው የምትፈልገው። እሱን ነው እንጂ ስላሴ የሚለውን ፊደል ሄደህ ፈልገህ ስላሴ የለም መጽሐፍ ቅዱስ ላይ ማለት ቀልድ ነው። ስላሴ የሚባል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፐርሰን የሆነ አራተኛ አካል የለም። ስላሴ ማለት የአብ የወልድ የመንፈስ ቅዱስ ስም ነው፣ የስነ መለኮት ቃል ነው ቃሉ ማለት ነው። ኦኬ ከሱ ልጀምር ብዬ ነው። እሺ ሶስት አምላክ እናመልካለን ወይ? እኛ ሶስት አምላክ የሚባል የለም፣ ሲጀመር የለም። ቢኖር ጥሩ ነበረ፣ ግን ሶስት አምላክ የሚባልም ኤግዚስት አያደርግም፣ ኤግዚስት አድርጎም አያውቅም። የክርስቲያኖች አምላክ አንድ አምላክ ነው። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላል። ኦኬ እዚህ ጋር እንደምታዩት ፋደር አለ፣ አብ ማለት ነው። ሰን አለ እዚህ ጋር፣ ወልድ ማለት ነው። ሆሊ ስፒሪት አለ፣ መንፈስ ቅዱስ ማለት ነው። እቺ ጋድ የምትለዋ እዚህ ጋር ኢሰንስ ነች ወይም ኔቸር ነች እንደምታውቁት። ኦኬ እሺ ይሄ አንዱ ኔቸር፣ ይሄ ኔቸር አንዱ ኔቸር በሶስቱም በአብ በወልድ በመንፈስ ቅዱስ በሶስቱ አካላት ውስጥ በሙላት ይኖራል። የትኛው? ይሄ አንዱ ኔቸር። ኦኬ አንዱ ኢሰንስ በሶስቱ ውስጥ በሙላት ይኖራል። ኦኬ ኢየሱስን ወይም ደግሞ ወልድን አምላክ ነው ትላላችሁ? አዎ። አብ አምላክ ነው ትላላችሁ? አዎ። መንፈስ ቅዱስም አምላክ ነው ትላላችሁ? አዎ። ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው። አምላክ አምላክ አምላክ፣ ስለዚህ ሶስት አምላክ ነው ይላሉ። ነው አይደለም፣ አንድ አምላክ ነው። አምላክ 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 አንድ አምላክ እንዴት ይመጣል? አምላክ 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 ካልክ በኋላ ከዛ በኋላ ዴን አንድ አምላክ እንዴት ትላለህ? በጣም ጥሩ። አብም ወልድም መንፈስ ቅዱስም ይሄን አንዱን ኔቸር ነው የሚካፈሉት። ኦኬ ይሄ አንዱ ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። አብ የራሱ መለኮት የለውም፣ ወልድ የራሱ መለኮት የለውም፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። መለኮት አይከፈልም። ይሄ አንዱ መለኮት አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ፉሊ ሼር የሚያደርጉት ይሄን አንዱ ኔቸር ነው። አብ የራሱ መለኮት ቢኖረው፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት ቢኖረው ሶስት አማልክት ነው። ነገር ግን የለም፣ አብ ከወልድ የተለየ አምላክነት የለውም፣ ወልድ ከአብ የተለየ አምላክነት የለውም፣ መንፈስ ቅዱስ ከአብና ከወልድ የተለየ አምላክነት የለውም። አንድ አምላክ ነው ያለው የምንለው ለዚህ ነው። ኢሰንሱ አንድ ስለሆነ ማለት ነው። በፐርሰን ኦፍ ኮርስ 3 ዲስቲንክት ፐርሰንስ አሉ። ኦኬ 3 አካላት አሉ። ነገር ግን አንድ መለኮት ነው ያለው። ይሄን አንዱን ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። ኦኬ ስለዚህ ከዛ የተነሳ ነው አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ የምንለው። ይሄ አንዱ ኔቸርን ፉሊ ኦኬ በሶስቱም አካላት ውስጥ ስላለ ነው። 1 2 3 ብለው ይቆጥሩና አካላትን ቆጥረው ሶስት አምላክ አለ ይላሉ። ይሄ ፐርሰን ነው፣ ኢሰንስ አንድ ነው። ኦኬ አንዱ ኢሰንስ ነው በሶስቱም አካላት ውስጥ ያለው። ለምሳሌ በምድር ላይ ስንት አይነት ሰውነት አለ? የሰውነት ኢሰንስ ስንት ነው? ምድር ላይ ሰውነት ኢሰንስ አንድ ነው አይደለ? ሰዎች ሁሉ ሰዎች ናቸው እንጂ ዝንጀሮዎች አይደሉም። ሰዎች ናቸው። የሰውነትን ኢሰንስ የተካፈለ ሁሉ ሰው ነው እንጂ ሌላ አካል አይደለም። ኦኬ ሌላ ፍጡር አይደለም። ስለዚህ የሰውነት ኢሰንስ ስንት ነው? አንድ ነው። እዚህ ገስት ላይ ስንት ሰው አለ? አንድ የሰውነት ኢሰንስ አለ። አንድ ሰውነት ነው ያለው። 2 3 4 ሰውነት የለም። አንድ ሰውነት ግን ገስት ላይ ስንት ሰዎች አሉ? 4 ሰዎች አሉ። ኦኬ የሰውነት ኢሰንስ አንድ። ወይም ደግሞ ወንዶች ስለሆንም በሌላ ምሳሌ ልስጥ። ለምሳሌ በምድር ላይ ስንት አይነት አባትነት አለ? የአባትነት ኢሰንስ ስንት ነው? አንድ ነው። ልጅ የወለደ ወንድ በሙሉ ምን ተብሎ ይጠራል? አባት ተብሎ ይጠራል አይደለ? እናት አይባልም መቼስ። ወንድ ከሆነ ልጅ ከወለደ አባት ተብሎ ይጠራል። የአባትነት ኢሰንስ ስንት ነው? አንድ። ስንት አባቶች አሉ? በጣም በርካታ። በምድር ላይ ገስት ላይ ያለነው በምሳሌ ልጆች ቢኖሩ ሁላችንም አባትነት ኢሰንስ አንድ ነው። ግን አራታችንም አባት ተብለን የተጠራ ነው። ለምንድን ነው? አንዱን የአባትነት ኢሰንስ ስለተካፈልን ነው። ፉሊ ሼር ስለምናደርግ አባት ተብለን እንጠራለን። ኦኬ 4 አባት ተብለን ልንጠራ እንችላለን። ኢሰንሱስ ግን ስንት ነው? አንድ ነው። ኦኬ 2 3 የለም። አለበለዚያ እናት ነው የምትሆነው እንጂ አባት ልትሆን አትችልም። ኢሰንሱ የአባትነት አንድ ስለሆነ እዚህ ጋር ይሄ ኢሰንስ ኔቸር አንድ ነው። 2 3 4 መሆን አይችልም። 3 ስንል ስለ ፐርሰን እያወራን ነው። ስለ አካል ነው የምናወራው እንጂ ስለ መለኮት አይደለም የምናወራው። መለኮት አንድ ነው። ይሄ አንዱ መለኮት ነው በሶስቱ አካላት ያለው። ለዛ ነው አምላክ ብለን ግን አንድ አምላክ የምንለው። ይሄንን አንዱን መለኮት ነው ፉሊ ሼር የሚያደርጉት እንጂ የራሳቸው አንዳንድ መለኮት የላቸውም። ስለዚህ ሶስት አምላክ እናድርግ ቢባል ሊሆን አይችልም።
ሰዎች ብለን እንጠራለን አይደል? ሰዎች አራት አባቶች አላልኩም? ገስት ላይ ያለ ነው አራት አባቶች ዴን ኦኬ። አባትነት ስንት ነው? አንድ አባትነት ነው ያለው። ፈጣሪ ስንት ነው የሚለውን ሀሳብ ለማስረዳት ማለት ነው። ኢማጅን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ኖ ይህን ያህል እንትን ማለት አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሀሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ሲወጥ አንድ ነው፣ በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ኦኬ አብ ራሱን የቻለ አምላክ ነው። ወልድ ራሱን የቻለ አምላክ ነው። መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ ነው እኔ አንድ ብርቱካን ነው ያስኩት እያለ ነው ባጭሩ ማለት ነው። ኦኬ እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያስኩት አንድ ብርቱካን። ይሄ ነው በቃ ባጭሩ። ኦኬ ስለ ይሄ ነው። ሌላው ደግሞ ምንድነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። እንደውም እንኳን መለኮት ነኝ ሊል ይቅርና ከስላሴዎቹ አንድ ነኝ ብሎ እንኳን ሊያስተምር ይቅርና ቸር መምህር ወይ እንኳን ሲሉ ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ይላል። አምላክ የተባለው የስላሴ አካል የተባለው ኢየሱስ ክርስቶስ አይደለም አምላክ ሊባል ይቅርና ቸር መምህር ወይ እንኳን እያሉ ሲጠሩት ስለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለም እያለ ይመልሳል። ሆቄ አምላክ የተባለው ኢየሱስ እንኳን ማለት ነው። ስለዚህ ቁርአንም ይህንን ያስቀመጠው ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ኢነላሃ ሁወል መሲሑ ብኑ መርየም። ሁለቱም በተከታታይ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። መጀመሪያ ላይ ምን አለ? ስላሴ ትሪኒቲ አንድም ሶስትም ነው መለኮት ያሉ ሰዎች በእርግጥም ካዱ አለ። ትክክል፣ ማስረጃ የለውም። እንደው መጽሐፋቸው መለኮታዊ ቃል እንኳን ይሁን እንኳን ቢባል መጽሐፍ ቅዱስ ያልተበረዘ ትክክለኛ ቅዱስ መጽሐፍ ነው ብንል እንኳን ስላሴን ፕሩቭ የሚያደርግ አይደለም መጽሐፉ ብንል እንኳን ማለት ነው። ግን ወደ መጽሐፉን ከመጣን ጸሐፊው ማን ነው ብንል አይታወቅም። ኦኬ ብዙ መሰረታዊ ችግሮች እናገኛለን። ስለዚህ ይሄ ነው። በመቀጠልም ሁወል መሲሑ ብኑ መርየም የመርየም ልጅ ዒሳ ወይ ደግሞ ኢየሱስ አምላክ ነው ፈጣሪ ያሉ ሰዎች በእርግጥም ካዱ እያለ የክርስትናን ሐሳብ ቁርአን ትክክል እንዳልሆነ ይገልጻል ማለት ነው። ቅድም እንደነገርኩ ቁርአን መለኮታዊ ቃል ነው። ስለ ሁሉም ነገር ይናገራል የፈጣሪ ቃል ስለሆነ ማለት ነው። ኦኬ አሁን ላይ በመካከላችን ላይ ስለምንከራከረው ነገር ሁሉ ፈጣሪያችን አላህ ይሄ እንዲህ ነው ብሎ ያስቀምጥልናል ማለት ነው፣ ግልጽ የሆነውን መንገድ። ስለዚህ ይሄ ነው ስለ እስልምና ካነሳን ቅድም የጀመርኩት ፖይንት ላይ ማለት ነው። በአጠቃላይ ነብያቶች ሙስሊሞች ናቸው። ዛሬ ላይ እኛ ሙስሊሞች እየኖርን ያለንን እስልምናን ከዚህ በፊት የነበሩ ነብያቶች ሲኖሩት የነበረውን እስልምና ነው። ሌላ አዲስ አይደለም። ነብዩ መሐመድ መጤ አይደለም ይዘው የመጡት። አላሁ ስብሐነሁ ወተዓላ በሱረቱ ነህል ላይ እንዲህ በማለት ይናገራል። ሱረቱ ነህልን ስንመለከት ምዕራፍ 16 ማለት ነው። ኢነ ኢብራሂም አለ። እንግዲህ አብርሃም ሲባል ክርስቲያኖችም አይሁዶችም ያውቁታል፣ የነብያቶች አባት ነው። ኦኬ ኢብራሂም እኮ አለ ፈጣሪያችን አላህ ካነ ነበረ ኡመተን ቃኒተን ሊላህ ለፈጣሪው ለአላህ እጅ የሰጠ ቀጥ ያለ ሙስሊም ነበር። ሐኒፈን ወለም የኩን ሚነል ሙሽሪኪን ከአጋሪዎችም አልነበረም፣ ለአንዱ ፈጣሪ ታዛዥ ነበር አለ። ሻኪረን ሊአንዑሚህ ፈጣሪም ለዋለለት ጸጋ አመስጋኝ ነው። ኢጅተባሁ ወህዳሁ ኢላ ሲራጢን ሙስተቂም ፈጣሪውም አላህ ወደ ቀጥተኛው መንገድ መራዋልና ወአተይናሁ ፊዱንያ ሐሰና ወኢነሁ ፊል አኺረቲ ለሚነ ሷሊሒን አለና ሱመ አውሐይና ያ ሙሐመድ ወዳንተ ቁርአንን አወረድን አለ ኢለይክ አኒተቢዕ ሚለተ ኢብራሂም የአብርሃምን መንገድ ታስቀጥል ዘንድ። አየህ አይደለ? ቁርአን የወረደበት ምንድነው? አዲስ መጤ የሆነ ሃይማኖት ልትመሰረት ምናምን ነገር አይደለም። የአብርሃምን መንገድ ታስቀጥል ዘንድ ወደ አንተ ቁርአንን አወረድን። የአብርሃም መንገድ ምንድን ነበር? መለኮት በአካል 3 አንድ አምላክ የሚል ነው አይደለም። ስላሴ የሚባል አስተምሮ አያውቅም። መጽሐፍ ቅዱስ ላይ እስኪ ካለ አምጡልኝ። የትኛውም ነብይ ስለ ስላሴ አልሰበከም። የትኛውም ነብይ ኢየሱስ ክርስቶስ ስለ ስላሴ አላስተማረም። ስለዚህ ኢብራሂም የስላሴ እምነት ተከታይ ሳይሆን ስላሴን የሚቀበል አይደለም። ስላሴ የሚቀበል ከሆነ ክርስቲያን ነው ማለት ነው።
ግን በጭራሽ የስላሴ ሐሳብ ለራሱ አላስተማርም መጽሐፍ ቅዱስ ላይ እንኳን ብንመለከት። ስለዚህ አንዱን አምላክ የማምለክ ስራ ነበር ኢብራሂም የሚሰራው፣ የሚሰብከውም ወደዛ ነው። ያንን መንገድ ታስቀጥል ዘንድ እያለ ኢስላም ደግሞ ስንል ምንድነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ። አየህ የኢብራሂም መንገድ ኢስላም ነው። ኢስላም ማለት ሁለት እጅን ለአንድ ፈጣሪ መስጠት። በቃ የቃሉ ትርጉም ይሄ ነው። ኢስላም አስለመ ማለት እጅ ሰጠ ማለት ነው። ኦኬ። ስለዚህ እጅ መስጠት ለአንድ ፈጣሪ እጅ መስጠት ማለት የኢብራሂም መንገድ ነው። አሁን እንደነገረን አምላኩን አላህን እሺ የሚል የሚታዘዝ ነበር እያለ ቁርአን አሁን ያነበብነው አንቀጽ ላይ ይናገራል። ስለዚህ ይህንን መንገድ ያስቀጥል ዘንድ ቁርአን አወረድን እያለ ይናገራል። ስለዚህ አሁን ደቂቃ ያለቀ ነው መሰለኝ። ስለ እስልምና ከተባለ ያው ቅድምም ስለ አርካኑል ኢስላም ዘርዝረናል፣ ስለ መሰረታዊ ትምህርቶች ማለት ነው። አንድ ደቂቃ ነው ያለኝ። እንደ ጥያቄ ማቀርበው ምንድነው በስተመጨረሻ ኤፍሬም ባለ ጊዜ ስለ ስላሴ መጽሐፍ ቅዱስ ላይ ከፍተህ መጀመሪያ ከእግዚአብሔር እንጀምር። እግዚአብሔር ከብሉይ ኪዳን ጀምሮ ስለ ስላሴ በአካል ሶስት አንድ አምላክ የሚለውን አስተምሮ ቅድም ያስተማርከውን ማለት ነው። አእምሮም ባይቀበለው ማለት ነው። ለምን ሶስት ብርቱካን አንድ ብርቱካን ነው የሚለውን አእምሮ አይቀበለው። ስለዚህ እንደው እንዲህም እንዳለ ሆኖ ማለት ነው በአካል ሶስት አንድ አምላክ የሚለውን አስተምሮ እግዚአብሔር ካስተማረ አምጣልኝ። እግዚአብሔር ካላስተማረ ወደ ነብያቶች እንምጣ። እነ ሙሴ እነ ዳዊት ኦኬ ካስተማሩ አምጣልኝ። ጥያቄ ነው። ኦኬ እንዲሁም ለዮሐር ደግሞ ምንድነው ኢየሱስ ክርስቶስ አምላክ ስለመሆኑ ቅድም ፕሩቭ ለማድረግ